ሰላም ሰላም የተከበራችሁ ተመልካቾቻችን እንዴት ውላችኋል? በያላችሁበት ከሀገሬ ቴሌቪዥን የሚተላለፈው የስፖርት ፕሮግራማችን ጀምሯል። የተለያዩ ፕሮግራሞችን ይዘናል። የተለያዩ ርዕሰ ጉዳዮችን እናነሳለን። ዳንኤል መምሩና ይገዳባባይ ቀጣዮቹን ደቂቃዎች እናንተ ጋር ልንደርስ ስቱዲዮ እንገኛለን። ዳኒ እንዴት ነህ ብያለሁ። እንደምን አለ ይገ የዝውውር ጉዳዮችን እናነሳለን። በልዩነት እንግዲህ ዛሬ በርካታዎች ከጧት ጀምሮ የሚያነሳቸው ለየተለያዩ ያሉ የእንግሊዞች በተለይ እንግሊዝ ላይና በልዩነትም ቢሆን ያው የተለያዩ የአውሮፓ ክለቦችም ቢነሱበትም ግን መዳረሻዎቹ አብዛኞቹ ወደ እንግሊዝ ሆኗልና እንግሊዝ ላይ ያሉት የተሰሙትን ጉዳዮች እናነሳለን። እንደው የዚህ የባርኮላ ጉዳይም እየተነሳ ቀደም ስናነሳ ነበርና 170 ሚሊዮን ፓውንድ ለዚህ ተጫዋች እንደው ይገባሉ የሚሉ አሉ። ከዛ በተረፈ እንደው የዋጋው ጉዳይ ነው አሁን ላይ ያለው። የትኛውም ተጫዋች ደግሞ አሁን ከ70 እና ከ80 ሚሊዮን ፓውንድ የማያወጣ ተጫዋች ስለሆነ የነሱ በዛ ልክ ነው የሚሉ ጉዳዮች አሉ። ከዛ በተረፈ ግን የቼልሲን ስትራቴጂ ደግሞ እንመለከታለን። ይዝውሩ በዚህ ሁለት ቀኖች ደግሞ የተሰሙት ዝውውሮች በጣም በርካቶች ናቸውና አንጋፋ ተጫዋቾችን አሰልጣኝ ዣቪ አሎንሶ ወደ ስታንፎርድ ብሪጅ ማምጣት እድላቸው ሰፊ ነው እየተባለ ነው። ምን አይነት ስትራቴጂ ነድፈው ነው እኛ አሰልጣኝ የሚያነሱት? እነዚህን ተጫዋቾች ለቼልሲ የሚያዛውሩትን ጉዳዮች እናነሳለን። ቀደም ሲል እንግዲህ ያነሳናቸውን የፒኤስጂ እና የባርኮላ ጉዳይ ያው መሸጡ አይቀርም እየተባለ ነበር። ባለፈውም የሊቨርፑልም እየተነሳበት ነበር በዚህ ዝውውር ላይ። አሁን ደግሞ እንደ አጋጣሚ ሆነውን ሌሎች የእንግሊዝ ክለቦችም ሊሳተፉ ይችላሉ ተብሏል በዚህ ዝውውር ላይ። እንመልከት እሱ እንዳኒ ዛሬ ጧት አትሌቲክ እለታዊ የዝውውር አምዶች አሉት ከማሪዮ ኮርታጌና እንዲሁም ሴብ ስትራፎርድ እና ዴቪድ ኦርነስቴን የሚሰሩበት የተለያዩ ክለቦችን ይዳሰሳሉ። እዛ ላይ ይፋ እንዳደረጉት ከሆነ ፓሪስ ሴን ጀርማን ለብራድሊ ባርኮላ 170 ሚሊዮን ዩሮ ይፈልጋል። ይሄ ወደ ሚሊዮን ፓውንድ ካመጣን ወደ 145 ሚሊዮን ፓውንድ፣ ይህም ማለት በአጠቃላይ የእንግሊዝ ክለቦች ጋር ሊቀላቀል ይችላል የሚል እምነት ስላለ የብሪታንያ የምንጊዜውም ውዱ ክፍያ ይሆናል በዝውውር ታሪክ ማለት ነው። ከዚህ ቀደም አሌክሳንደር አይዛክ ባለፈው የውድድር ዘመን ሊቨርፑሎች 125 ሚሊዮን ፓውንድ የከፈሉበት ክፍያ የምንጊዜውም የብሪታንያ የዝውውር መስኮት ከፍተኛው ገንዘብ ሆኗል። ዘንድሮ አዳዲስ ውድ የሚባሉ ዝውውሮችን አይተናል በሞርጋን ሮጀርስ እና በኤሊዮት አንደርሰን። የብራድሊ ባርኮላ ዝውውር በተለይ ሞሳላን ለመተካት ሊቨርፑል ቆርጦ ስለተነሳ ኤሊት የሚባል ሪፕሌስመንት ይፈልጋል። ስለዚህ ብራድሊ ባርኮላን በዋነኛነት አማራጭ አድርገው ይዘዋል። የመጀመሪያ አማራጫቸው ዲዮማንዴ ነበር። ዲዮማንዴ ሊቨርፑልን አልፈለገም። ስለዚህ አሁን ሙሉ ለሙሉ ትኩረታቸውን በዚህ ተጫዋች ላይ አድርገዋል። እሱ ካልተሳካ ምናልባት የገንዘቡ ሁኔታ አሳሳቢ ስለሆነ ማግነስ አክሉሽን ከሞናኮ የማስፈረም ፍላጎት አላቸው። ግን ማግነስ አክሉሺ ደግሞ ወደ ከሞናኮ ፓሪስ ሴን ጀርማን ለመቀላቀል ስምምነት እንዳለው የሚገልጹ መረጃዎች አሉና ይሄ በጣም ትልቁ ጉዳይ ይመስለኛል። ምናልባት እድሜው ገና 23 ዓመት መሆኑ ለፈረንሳይ ብሔራዊ ቡድን ግቦችንም ሲያስቆጥር ባለም ዋንጫ ስላየ ነው። ዴሾ በአንዳንድ ጨዋታዎች በቋሚነትም ከዴዚሬ ዱዌ ያስቀድመው ሲጠቀሙት ነበር። ከዛ ባለፈ ደግሞ ባለፉት 2 ዓመታት የአውሮፓ ሻምፒዮንስ ሊግን ያሸነፈው የፓሪስ ስብስብ አካል ነውና ከዛ ጋር በተያያዘ ዋጋው ከፍ ብሏል። አሰልጣኝ ሉዊስ ኤንሪኬ ኮሚትድ ያልሆነ ተጫዋች በክለብ ያልፈልግም ብለው ለአመራሮቻቸው አሳውቀዋል። ሊቨርፑል ይሄን 145 ሚሊዮን ፓውንድ ይከፍላሉ የሚለው ግን ራሱን የቻለ ትልቅ ጥያቄ ነው። ምናልባት ገበያው ተጋኗል እንጂ አብዛኞቹ አሁን 100 ሚሊዮን ፓውንድ የሚጠራባቸው ተጫዋቾች ሊከፈልባቸው የሚገባው ዋጋ ከ80 እስከ 90 ሚሊዮን ፓውንድ ባለው ሪጅን ሊከፈልባቸው የሚገባ ይመስለኛል። ነገር ግን የገበያው ሁኔታ አሁን አትሌቲክም ዛሬ እንዳወጣው የሞርጋን ሮጀርስ 117 ሚሊዮን ፓውንድን እንደ ቤንችማርክ ተጠቅመው ነው የባርኮላን ዋጋ 170 ሚሊዮን ዩሮ ያደረጉትና ለክለቦችም ለግዢ በጣም አስቸጋሪ ነው። ግን ደግሞ ከገበያው አንፃር አስገዳጅ ሆኖባቸው ለመግዛት አማራጭ አጥተው የሚያደርጓቸው ዝውውሮች ሊሆኑ እንደሚችል ይጠበቃል። ያው ቅድም እንዳልከው ነው እንግሊዚያኖች እንግዲህ በዚህ በዝውውሩ ላይ ከፍም ያደርጉታል ዝቅም ያደርጉታል። አሁን ላይ የባርኮላ እንደመነሻ እየተደረገ የሚገኘው የሁለቱ ዝውውሮች ይመስለኛል ኤሊዮት አንደርሰን እና የዚህ ሞርጋን ሮጀርስ ጉዳይ ነው የሚነሳው። ለነሱ 117 ድረስ የሚወጣ ከሆነ ለምንድን ነው ደግሞ ለባርኮላ ይሄን ያህል የማያወጣው? 145 ሚሊዮን ፓውንድ የሚያወጣ ነው ወርዝ ሊያደርግ ይችላል። አሁን ከሁለቱ ለየት የሚያደርገው የተጫዋች ምንድነው? ቢያንስ ይሄ ትልልቅ ዋንጫዎችን ያቃል። ቢያንስ ባለም ዋንጫ ላይ እስከ ግማሽ ፍጻሜ ላይ የተሳተፈ ተጫዋች ነው። ከዛ በተረፈ ደግሞ ባክ ቱ ባክ በአውሮፓ ሻምፒዮንስ ሊግ ላይ ልምድ ያለው ተጫዋች ነው። በአሰልጣኝ ሉዊስ ኤንሪኬ ትልቅ ያየነው ተጫዋች ነው እና በሊቨርፑል ላይ ደግሞ ቀደም እንዳነሳሁም የአሰልጣኝ እንግዲህ አንዲ ኢራውላ አንዱ የሳላህን ምትክ መፈለጋቸው እንደ
አሁን 23 አመቱ ነው። ለሚቀጥሉት 10 አመታት እንግዲህ ሊያገለግል ይችላል ተብሎ የሚገመት ተጫዋች በዛ ቦታ ላይ ይፈልጋሉና በእርግጠኝነት መናገር የሚችለው የዋጋው መናር ምንም ጥያቄ የለው። እንዲሁ ደግሞ ከእንግሊዝ ወደ እንግሊዝ እንደው አንደኔ እንግሊዝ ፕሪሚየር ሊግ እንኳን ሳያነሱ ትልልቅ የሚባሉ ዋንጫዎችን ሳያነሱ እንግሊዛውያኖች ብቻ በመሆናቸው 117 እና ምናምን የሚወጣባቸው 125 ሚሊዮን ፓውንድ የሚወጣባቸው እንደነ አሌክሳንደር አይዛክ የመሳሰሉ ተጫዋቾች እየተዛወሩ ግን ይሄ ሬድሜድ የሆነ በልጅነቱ በጣም ምርጥ ብቃቱን ያሳየ ተጫዋች 145 ሚሊዮን ፓውንድ አያንስበትም የሚለው ነው እየተነገረ የሚገኘው። በዛ ልክ ግን ምንድነው በዚህ ሁኔታ ውስጥ ስትሆን ደግሞ ክለብህ ይረበሻል። አንድ ተጫዋች ሁሉ ነገር እንግዲህ ወደ ውጪ በሚወጣበት ሰዓት ላይ የሽያጭ ገበያዎቹ በሚሰባበት ሰዓት ላይ ተጫዋቹም ማይረጋጋም፣ ክለቡም ማይረጋጋም፣ አሰልጣኙም ቁርጠኝነት ነው የምናስታውሰው ነው። እንግዲህ አሰልጣኝ ሉዊስ ኤንሪኬ አሁን ላይ ከዚህ በፊት ከኡስማን ዴምቤሌ ጋር የነበራቸው አንዱ ግጭት እሱ ወጣለው አትወጣም እንደዚህ አይነት ነገሮች፣ ሁለተኛ ባለፈው ከአንድ አመት በፊት በነበረው የአውሮፓ ሻምፒዮንስ ሊግ ላይ ቤንቹን ላስከማድረግ አድርሰውት ነበርና እሳቸውም አሁን እኔ ቁርጠኛ ያልሆነ ተጫዋች በቡድኔ ውስጥ ሊቀመጥ አይፈልግም፣ መውጣት ካለበትም መውጣት አለበት ነው። እስከ 2028 ነው የዝውውሩ እንግዲህ እስከሚያልቅ ድረስ ያለው ውል ነው። ያ ከተጠናቀቀ ውሉ ያልቃል ማለት ነው። ስለዚህ እሱም የልቀቁኝ ደብዳቤም ያስገባል የሚባሉ ሀሳቦች እየተነሱበት ይገኛሉ። መዳረሻው የት ይሆን እንግዲህ አይታወቅም። እስካሁን ሙሉ ለሙሉ መልቀቅ ይፈልጋል። ኮንትራክቱ 1 አመት 12 ወር ነው ያለው። ልክ ከቪኒሺየስ ጁኒየር ጋር የተያዘ ጉዳይ ነው። ይሄም ቪኒም 12 ወር ነው ኮንትራክቱ ላይ የቀረው። ባርኮላም የ12 ወራት ኮንትራክት ነው የቀረውና ፓሪስ ሴን ጀርማን እንደዛ አትሌቲክስ ዘገባ ከሆነ በተጫዋቹን በዚህኛው ክረምት መሸጥ የማይችል ከሆነ በውድድር ዘመኑ ጨዋታ የሚያደርግበት እድል እንደማይኖረው ሁላም ነግረውታል ነው የተባለው ለተጫዋቹና ስለዚህ ለባርኮላ በግድም ቢሆን መሸጡ አይቀርም። ለሊቨርፑሎች ግን አስቆጪ መሆኑ አይቀርም። ምክንያቱም ባለፈው የውድድር ዘመን በአርነ ስሎት ስር በ70 ሚሊዮን ፓውንድ ከፓሪስ ሴን ጀርማን ሊያስፈርሙት ሙከራ አድርገው ነበር። ነገሮች እንደዚህ ገበያው ሳይጦዝ በፊት ሙከራ አድርገው ነበር። ነገር ግን የኤሪዮ ኤንጎሞሃን እድገት ይገታብናል የሚል ፍራቻ አድሮባቸው ነው በዝውውሩን ሳያሳኩ የቀሩትና ምናልባት አሁን ሲመጡ በ70 ሚሊዮን ፓውንድ ጭማሪ ያሳይቶ ነው የጠበቃቸው። እሱ ራሱ ከባዱ ይመስለኛል ለሊቨርፑል እንዴት ያደርጉታል አጓጊ ነው። ሌላው ግን ቪኒ ላይም አንድ ነጥብ ማንሳት አለብን። አርሰናል በቀጣዮቹ ቀናቶች ለቪኒሺየስ ይፋዊ ጥያቄ እንደሚያቀርብ ይፋ ተደርጓል። ስካይ ስፖርት ነው ይሄን መረጃ ይዞት የወጣው። ስካይ ስፖርት አያይዞም ትላንትና ሪያል ማድሪድ የመጨረሻ የተባለ የውል ማራዘሚያ የኮንትራክት ፓኬጁን ለቪኒና ወኪሎቹ ልኳል። ውድቅ የሚያደርግ ከሆነ ይሄ የመጨረሻው የውል ማራዘሚያ ጥያቄያቸው እንደሚሆንና ተጫዋቹን ለመሸጥ ዝግጁ ስለመሆናቸው የሚያሳይ መረጃዎች እየወጡ ነው። ቪኒ እንደ ዲያሮ ዘገባ መቆየት ይፈልጋል በማድሪድ። ነገር ግን የኮንትራክት ጥያቄው ፊልፊል ሊደረግ የማይችል ከሆነ እሱም ቢሆን ወደ ውጭ ማማተሩ አይቀርምና ምናልባት በዚህ ማል ተጠቃሚ ሊሆን የሚችለው ክለብ አርሰናል ይመስላል። የብሩኖ ጊማሬሽን ዝውውር ለማጠናቀቅ እየሰራ ነው። በዚህ በኩል የቪኒሺየስን ኦፊሻል ጥያቄ ሊያቀርብ ተዘጋጅቷል። ምናልባት ክለቡ በቀጣዮቹ አመታት እያሰበ ስላለው ነገር ወይም ደግሞ በእቅዶች ውስጥ እያጤናቸው ስላሉ ነገሮች ግልጽ አድርጎ የሚነግረን ይመስለኛል። አዎ እንግዲህ በዘንድሮ የዝውውር ገበያ ላይ አንዱ ደግሞ ትልቁ ድምቀት የሆነው የእንግሊዝ ፕሪሚየር ሊግ ሆኗል። አሁን የምንላቸው ባርኮላንም የቪኒም ጉዳይ ሲነሳ ሌሎች ተጫዋቾችም እንግዲህ ከሌሎች ሊጎች ወደ እንግሊዝ በመጡበት አጋጣሚ ሊጉ ምን ያህል ዶሚኔት እንደሚያደርግ ከዛ በተረፈ ደግሞ በጣም ታይት እንደሚሆን የምናይበት ሊግ ነውና በዚህ ልክ ደግሞ ያው የባርኮላን ጉዳይ አነሳን፣ የሊቨርፑልን ጉዳይ አነሳን፣ የቪንን በተወሰነ መልኩ ቃኘት አደረግን።